መገኛችንን ካሳንቺስ አካባቢ አድርገናል። እዚህ አካባቢ እንግዲህ በተለይ የቤተ መንግስት ፓርኪንግ ፊት ለፊት ነው የምንገኘው። እዚህ ቦታ ላይ ወደ 9 ሄክታር መሬት የሚሸፍን የህፃናት ፓርክ እየተገነባ ነው። ይህ ፓርክ ከተጀመረ 2 ወራትን አስቆጥሯል። ምናልባትም ከ1 ወር በኋላ ለምረቃ ይበቃል ተብሎ ይጠበቃል። እዚህ አሁን ከምሽቱ 5 ሰዓት አካባቢ ነው የሚያሳየኝ። ከምሽቱ 5 ሰዓት ግን እዚህ ሁሉም አይነት ባለሙያዎች በስራ ላይ ይገኛሉ። በተለይ ደግሞ ከተማ አስተዳደሩ በ24/7 የስራ አዲስ የስራ ባህል አማካኝነት እንግዲህ ሁሉም የታላላቅ ፕሮጀክቶች የሚባሉ በግንባታ ላይ ይገኛሉ ማለት ነው። ይህም በተለይ ደግሞ በዚህ ፕሮጀክትም ላይ በተግባር ሆኖ ነው የተመለከትነው። ባለሙያዎች አሁን በጣም ክሪቲካል የሆኑ ኢንጂነሮች ባለሙያዎች ሳይተኙ ቀንም ታያቸዋለህ፣ ጠዋትም ታያቸዋለህ። የተወሰነች ሰዓት መኪናቸው ውስጥ ናፕ እያደረጉ ተመልሰው ስራ ላይ ታያቸዋለህ። ይሄ ገንዘብ አይደለም፣ በገንዘብ አይለካም። ይሄ ለሀገር የሚሰጡት ኮሚትመንታቸው፣ የራዕይ መጋራታቸው። የእኛን ራዕይ እነሱ ባይጋሩ ስናስብ ውለን ብናድር ይሄን ነገር ማሳካት አንችልም እና ይሄ ከምንም በላይ ከገንዘብ በላይ የራዕይ መጋራት የጠቅላይ ሚኒስትራችንን የክብርት ከንቲባችንን ራዕይ ተጋርተው ይሄን የምንለውን ሀገር የመቀየር ራዕይ ተጋርተው ስለሚሰሩ ነው ምናያቸው። እሁድ፣ ቅዳሜ፣ በዓል፣ ፋሲካ፣ ጥምቀት፣ ገና ስራ ላይ ናቸው። ይሄ ብር ብቻ አይደለም፣ ገንዘብ ብቻ አይደለም፣ ከገንዘብ በላይ ነው። ይሄ ለኛ የመጀመሪያችን አይደለም። ከጀመርን ቆይተዋል። ኮሪደር ከመጣ ጀምሮ አለ። ይሄ 24/7 የሚባለውን ፕሪንሲፕል በደንብ ነው የምንተገብረው። ያ ማለት ከተማው ላይ ይሄ ኢሚዲየት የሆነ ለውጥ አጭር ጊዜ ውስጥ ለውጥ የመጣ በእንደዚህ አይነት መልኩ ስለተሰራ ነው። አሁን ዛሬ እለቱን በዓል ነው፣ ግን ያንንም ትተን ነው እኛ እንትን እያደረገን ያለና ያ በአጭር ጊዜ ውስጥ ለማስረከብ ግዴታ ኮሚትድ መሆን ያስፈልጋል። ያንን ታርጌት አድርገን ነው እና ስለ እንትኑን ለማውራት ብዙ ጊዜ ከኮሪደር ከመጣ ጊዜ ጀምሮ ስላለንበት አዲስ አይደለም ለኛ። ያው ከገንዘብም በላይ እዚህ ጋር የሚያስደስተን አውትፑቱ ነው፣ ውጤቱ ነው። በአጭር ጊዜ ውስጥ ምን ተሰራ፣ ምን ሰክሰስፉል አደረክ ከምታይ ከአውትፑት ያን ነው ከገንዘቡ በላይ ላንተ ሳቲስፋክሽን ነው። እኔ ሐምሌ ላይ ነው የተቀጠርኩት እዚህ ድርጅት ላይ ማለት ነው። ይሄ ድርጅት በተቀጠርኩበት ሰዓት በኮሪደር ልማት ውስጥ ነው የተቀጠርኩት። አንደኛ ከዚህ በፊት 24 ሰዓት ስራ የለም ነበር። 24 ሰዓት በመሰራቱ በጣም ደስ ብሎኛል። ሁለተኛ አካባቢው በጣም ለምቷል ብዬ ነው የማስበው። ለምን ጨለማ ነበር፣ ጨለማ በጣም ያስፈራ ነበር። እንደ ቀን አሁን እዚህ ሰርቼ ከፈለኩኝ ማታ ስለቀቅ ወደ ቤት ገብቼ ማደር እችላለሁ። ምንም በተቻለ ማለት ነው። ይሄ 24 ሰዓት ስራ መሰራቱ ደግሞ ስራ አጥነትን ይቀንሳል። አስፈላጊ ከሆነ ተጨማሪ ሂሳብ ጠይቀን እንድንሰራ ያደርጋል።